በሚያለክ ማድረግ ትችላለሽ። ለሰራተኞቹ ደሞዛቸውን በሚገባን የከፈልናቸው አይደል? አመሰግናለሁ መሌክ። ጂሃን እንኳን ደህና መጣሽ። አመሰግናለሁ። ይኸውልህ ትንሽ ፈርቻለሁ። ማለቴ በደስታ የሚመጣ ፍርሃት። መሌክ ምንም የሚያስፈራ ነገር የለውም። ዘና በይ። እሺ እንዳልክ። ግን አባቴ ይህን ነገር አይሆንም ቢልስ? ብዙም ለእኔ ጥሩ አመለካከት እንደሌለው ታውቃለህ። የእሱን ፍቃድ አልጠይቅም። ነይ እንሂድ። አዎ ልክ ነው። ላይና ውስጥ ያለውን ያንን ሆቴል የሆነ ጊዜ ላይ ለሽያጭ አቅርበነው ነበር፣ ግን ከዛ ሐሳባችንን ቀየርን። መሸጡን ትተነዋል። ትንሽ ቆይቼ መልሼ ልደውልልህ። ሰላም ነው አባዬ? ደህና ነኝ ልጄ። መሌክ አዲሷ ረዳቴ ናት። አልገባኝም። ረዳቴ እንድትወቅ ቀጥሬያታለሁ። እስከማውቀው ድረስ ግን መሌክ እቤት ውስጥ ወይዘሮ ኒሃየትን እንድትረዳት አይደለም እንዴ ቀጠርናት? አይደል እንዴ ጂሃን? አዎ ለወይዘሮ ኒሃየት አዲስ ረዳት ቀጥሬላታል። ጂሃን፣ የሻንሳላን ድርጅት ውስጥ ረዳት ጸሐፊ መቅጠር ቀላል ተደርጎ እኮ መታየት ያለበት ነገር አይደለም። አባዬ ማን ነው ቀላል አድርጎ ይታያል ያለው? አቶ ጂሃን፣ እኔ እኮ ያው አባዬ እንኳን ደስ አለሽ እያለሽ ነው አይደለም እንዴ አባዬ? እንኳን ደስ አለሽ። አመሰግናለሁ። ፒናር አንዴ ላናግርሽ እችላለሁ? አቤት አቶ ጂሃን። መሌክን ተዋወቂያት፣ አዲሷ ረዳቴ ናት። ሰላም፣ እንኳን ደህና መጣሽ። ስለ ተዋወቅሽ ደስ ብሎኛል። ፒናር ውዴ እባክሽ ቦታውንና ስለ ስራው አንዳንድ ማብራሪያ ብትሰጫት ደስ ይለኛል። እሺ እባክሽ፣ በዚህ በኩል። መልካም እድል። አመሰግናለሁ። ጂሃን። አቤት አባዬ። ምን ለማድረግ እየሞከርክ ነው? እየሞከርኩ አይደለም እያደረግኩ ነው አባዬ። መሌክን ጸሐፊ አድርጌ ቀጥሬያታለሁ። ስለፈጠረህ አንተ ልጅ አቁም። ልጅቷን ሁሌ ከጎን ለማድረግና አብረሃት ለመሆን ብለህ ነው። አባዬ አንደኛ ነገር ካላወቅከው ስማ መሌክ ነው። ሁለተኛ ደግሞ በየሰዓቱ በየደቂቃው አብሬያት መሆን ስለምፈልግ ነው አባዬ። በቃ ይኸው ጂሃን። ይኸውልህ አባዬ እኔ መሌክን እወዳታለሁ። ምን? ከመሌክ ፍቅር ይዞኛል። ገና እንዳየኋት ነው ያፈቀርኳት። ለምንድን ነው የማትረዳኝ? የምርህን ነው ጂሃን? እና ሴቭላይስ ምን ልትሆን ነው? ሴቭላይስ ምንድን ነው የምትሆነው ብዬ እየጠየቅኩህ ነው። ሴቭላይን ፈተህ ከዛ መሌክን ልታገባ ነው ሐሳብህ? አዎ አባዬ፣ ከ3 ወር በኋላ ከሲቪሌ ጋር እንፋታለን እና ከዛ መሌክን አገባታለሁ። በቃ ስማ ጂሃን፣ ትዕግስቴን አትፈታተነው እሺ? ምንም የማናቃትን ሴት ቤተሰባችን ውስጥ አምጥተህ ከዛ ጭራሽ ልታገባት አትችልም። እሰማኛለህ? ነገሮች በጭራሽ እንደዛ አይሰሩም። ይሰራሉ፣ በደንብ ይሰራሉ። እና ሲሰራም ታያለህ። ትዕግስት ይኑር አባዬ። ጂሃን፣ እንገናኛለን አባዬ። እሺ ወንድሜ እየመጣሁ ነው። ይኸውልህ። ደህና ነኝ ወንድሜ፣ አታስብ። ቆይ ረፍት አድርግ፣ አገግም፣ ወደ ራስህ ተመለስ። ለመሄድ ዝግጁ ስትሆን አንዳቸውን ጥራቸውና ይወስደዋል። እሺ ምንም አታስብ። ሸክም የሆንኩብህ እየመሰለኝ ነው። እባክህ ወንድሜ፣ ወንድም ለወንድሙ ሸክም አይሆንም። ዝግጁ ነን ወንድሜ። እሺ መጣሁ። በል ራስህን በደንብ ጠብቅ ወንድሜ። መልካም ዜና እጠብቃለሁ። እሺ ምንም ችግር የለም። አንተ እንዳልከው ይሆናል። ትንሽ ተረጋጋ። አመሰግናለሁ። እንሂድ ሴልጩክ። እንኳን ደህና መጣህ ጌቴ። ሻንጣህን እንቀበልህ። አመሰግናለሁ። ጓደኛዬ ሴልጩክ ያዛቸው። በል እንሂድ። አቶ ታሲን እንኳን ደህና መጣችሁ። አመሰግናለሁ። ሻንጣዎቹን እኛ ማምጣት እንችል ነበር። አያስፈልግም፣ የኔ ሰዎች መያዝ ይችላሉ። አቶ ሳሚት እዚህ ነው? አዎ እዚህ ነው ጌታዬ። አቶ ጃን ክፍል ነው ያሉ። ላሳውቆ ይችላል። አያስፈልግም፣ እኔ ራሴ ሄዳለሁ። ኑ ሰዎች
ይህን መቀነስ አለብኝ። የሻንሳላን ቤተሰቦች መግባት ትችላለሁ? ሸሪካችሁ መጥቷል። ግባ ግባ ታሲን፣ እንኳን ደህና መጣ። አመሰግናለሁ ሳሚት። ወንድም ታሲን እንኳን ደህና። አመሰግናለሁ ጂሃን፣ እንኳን ደህና ቆያችሁኝ። ግን ባዶ እጄን አልመጣሁም። ሰዎች ሴልቹክ ኑ ግቡ። እዚህ ጋር አስቀምጠው። ታሲን፣ ይህ ሁሉ ቦርሳ ምንድን ነው? ታየዋለህ። ክፈተው ወንድሜ። ይህ ሁሉ ገንዘብ ምንድን ነው ታሲን? ወንድሜ ምንድን ነው እያደረግክ ያለው? እንግዲህ ሽርክናችን ከታላቁ የሻንሳላን ግሩፕ ጋር ነው። ዝም ብለን ባዶ እጃችንን እያወዛወዝን መምጣት አለብን እንዴ? ካፒታል ማውጣት አለብን። ልክ አይደለም እንዴ ጃን? ጂሃን ልጄ፣ ራሴን መቆጣጠር አልችልም። አዲሱ ሸሪካችንን ማቀፍ አለብን። ና ወደዚህ። ያደረግከውን ና ወደዚህ። ምንም ማቅማማት አያስፈልግም። ና። እሺ፣ እንኳን ወደ ቡድኑ በደህና ተቀላቀልክ ታሲን። አመሰግናለሁ የእኔ ወንድም። ወይዘሮ ሂክመት እንኳን ደህና መጣሽ። አመሰግናለሁ። የት ጠፍተሽ ነው? ስለ አንቺ ተጨንቀን ነበር። ወደ አክሱ ሄጄ ነበር። የሆኑ ጓደኞቼን አገኘው። ትንሽ ተዝናናውና መጣሁ። አክሱ ካይሳር ሄድሽ መስሎኝ ነበር። ካይሳርም ሄጄ ነበር። ይገርምሻል፣ ካይሳርም ሄጄ ነበር። ካይርም አክሱምም ተዝናንቼ ነው የመጣሁት። ተመስገን ነው። ዋው በጣም ጥሩ አድርገሻል። ርቦሽ መሆን አለበት። አሁኑኑ ምግብ አቀርብልሻለሁ። ናፍቀሽኛል ልጅ፣ ታውቂያለሽ። እኔም ናፍቀሽኛል። የሚመችም ልብስ ልቀይርና ከዛ ወደታች እመጣለሁ። አክሱ የምን አክሱ ነው? ለምንድን ነው ወደዛ አክሱ የሄደችው? አቶ ይሳት ይቅርታ ስላስቸገርኩ፣ ግን አንድ ላሳይ የምፈልገው በጣም አስፈላጊ ነገር አለ። አሁን ግባ። ምን እያደረክ ነው አንተ? ዝም ብለህ ግባ። የማትረባ ምን እያደረክ እንደሆነ ይታወቃል። ዝም በል። ቆይ እናንተ ሰዎች ያማችኋል እንዴ? እኔ እኮ ኤሳት ሻንሳላን ነኝ። አርፈህ ተቀመጥ፣ ጸጥ በል እያልኩ ነው። ማን ነው ዝም በል የምትለው? ሁላችሁንም ካፖሩሻ ውስጥ ነው የምቀብራችሁ። አፍህን ዝጋ። እሺ። የእኔ ልጅ ሴቪላይ እናትሽ መጥታለች። አዲስ ነገር አለ? ወይዘሮ ሂክመት ተመልሳለች። እዚህ ናት? አዎ ክፍሏ ነው ያለችው። አክሱ ድርሳ ነው የመጣችው። ጓደኞቿን አግኝታ ትንሽ ተዝናንታ ነው የመጣችው። ጥሩ ስሜት ላይ ያለች ትመስላለች። አክሱ? አይ ወደ አክሱ አልሄደችም። ካይሳር ነው የሄደችው። አክሱ ነበርኩኝ፣ ካይሳርም ሄጃለሁ። ሁሉም ቦታ ደርሼ ነው የመጣሁት። ቆንጆ ነበር የእውነት። ግን አሁን እርቦኛል። ይህ ሾርባ በጣም የሚቆመጥጥ ይመስለኛል። አልበላውም፣ በጣም ይቆመጥጣል። እና ለምንድን ነው አክሱ የሄድሽው? ምን አደረግሽ? እስኪ ንገሪኝ። አክሱ በጣም ቆንጆ ነበር፣ በጣም ወድጀዋለሁ። ማለቴ እዛ በጸደይ ወቅት በጣም ሞቃታማ እንደሆነ ታውቃለህ። ሱምሩ፣ አንቺ እንደዛ እንደሆነ ታውቂያለሽ? አንድ ብርጭቆ ውሃ ብትጠጣ የኩላሊት ጠጠር፣ የጣፋያ ጠጠር፣ ሁሉንም ነገር ጠራርጎ ነው የሚያወጣልህ። በተለይ ለሚታመም ሰው በጣም ፍቱን መፍትሄ ያለው ቦታ ነው። እና ክስቴ ለምን ወደዛ እንዴድሽ አትነግሪኝ ነው? ኦ እባክህ፣ እዚህ ጋር ታሪክ እያወራሁኝ ነው። ምንድን ነው የተረበሻችሁት? እየተጫዋወትን ነው አደለ? ውድ ሱምሩ፣ አንድ የሆነ ቆንጆ ጨዋታ እስኪ እንጫወት። ኦ ስለፈጠረሽ፣ እዚህ ጋር ያንቺን ታሪክ ለመስማት በጉጉት እየጠበቅን አይደለም? እንደዛ ነው ታሪክ አይደለም፣ ወደ ሞቃታማዋ ከተማ ነው የሄድኩት። ውይ ሂክመት፣ አክሱ ድረስ የሄድሽው ለሙቀት ብቻ ብለሽ ነው? እና ለሌላ ምክንያት መሄድ ነበረብኝ እንዴ? እህቴን ያይት በጣም ሞቃታማ የሆነ የጸደይ ወቅት ነው ያለው። ሄጄ ነበር ግን ምን? እሺ ሙቀቱን ፍለጋ ሄድሽ እና ከዛ ምን? መኪናዬ ተበላሸ። ፈጣሪ ሆይ! አዎ፣ ትክ 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 ብሎ ቆመ። መኪናው ቀጥ ብሎ ቆመ። ይገርማል። ይህንን አሮጌ መኪና መቀየር አለብኝ። ለማንኛውም መኪና ጠጋኞቹ ጋር ደውዬ እነሱ መጥተው ወደ ጋራዥ ወሰዱት እና ከዛ ምን? ይኸው ነው ታሪኩ። በቃ ይኸው ነው። ግን ምናልባት የሆነ ቀን ሊቀጥልም ይችላል። ማን ያውቃል? ምን ማለትሽ ነው? ምን እያልሽ ነው ያለሽው ሂክመት? ምንም እያልኩ
አይደለም። ዛሬ ሁላችሁም ግራ ተጋብታችኋል። ምንድን ነው? በቃ ደርሼ ተመለስኩ ነው ያልኩት። ግን እናንተ ራሳችሁን አክሱ 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 ምን እያላችሁ ነው? ችክ ብላችኋል እኮ አክሱ ላይ። እኛውንን ችክ ያልነው? ኧረ ጉድ! እቺ ያብዳለች እውነት። ምን እየተካሄደ ነው ህክመት? ቆይ ለምንድን ነው እንደሱ እያየሽኝ ያለሽው? ውበትን ማድነቅ ግዴታ ነው ይላሉ። ሰውዬ ቀስ በል። እናንተን እኮ ነው። ቀስ በል ብያለሁ። ቆይ እናንተ የማን ቅጥረኞች ናችሁ? ዝም በል፣ አፍህን ዝጋ፣ አትጩ። ሰውዬ ማን ነው ገመድህን አጥብቆ ያዘው? ንገረኝ፣ ማን ነው አለቃችሁ? ይሄው አለው ጎረምሳው። ምን ነው? እንዴት ነህ? ኑ። አዎ እኔ ነኝ ኢሳት። ለምንድን ነው ይሄን ያህል የተገረምከው? አልገባኝም። ይሄ አይፈጠርም ብለህ አስበህ ነበር? ምን አባ ለማድረግ እየሞከርክ ነው? የዛኔ እንደዛ አድርጎ መሄድ በጣም ቀላል ነገር ነበር አደለ? 50 ሰዎችን መሰብሰብ ምናምን። ኢሳት ይኸውልህ፣ እኔ ነገር አልረሳም ኢሳት። የተደረገብኝ ነገር ደግሞ አልረሳም። እሺ አንድ የሆነ ሆኗል ብዬ ዋጥ አድርጌ የማሳልፍ ከመሰለ በጣም ተሳስታል ወንድሜ። እኔ የማንም ሰው ውለታ እንዲኖርብኝ አልፈልግም፣ በጭራሽ አልፈልግም። በቃ እንደዛ ነኝ። እዴም ማወራደድ እፈልጋለሁ፣ ባለዕዳ መሆን አልፈልግም። እና ዛሬ ከባድ ክፍያ ነው ይዤ የመጣሁት። እሱን ለመሰብሰብ ዝግጁ ነህ? ለምንድነው ዙሪያን የምታየው ኢሳት? ስማ፣ ይሄን አላትፍራ። እኔ እንዳንተ አይደለሁ። አንድ ሰው ለመደብደብ 2 ወይም 3 ሰው አልሞርኩዝም። እሺ ብቻዬን ነው የምፋልመው። ገባህ አይደለ? ሲጀመር ልክ እንደ ወንድ ሁን። እሺ ያው የተሸነፈ ይሸነፋል። ገባህ አይደለ ኢሳት? እሱ ነው የምጠይቀህ። ቢያንስ ለአንድ እንኳን እስኪ ወንዱን አንድ ለአንድ ይዋጣለን። ተደራቢ አያስፈልግም። ሁለታችን ብቻ እንደባደብ። ምን ነው ፈራ እንዴ ኢሳት? አሪፍ ጥሩ። ሰዎች ይኸውላችሁ ስሙኝ፣ አንዱ ለታ ብቻ አሉልኝ። ሁለታችን እርስ በርስ ልንደባደብ ነው። ስለዚህ ማንም ጣልቃ እንዳይገባ እየጠየኳችሁ ነው። እሺ ማንም ሰው ጣልቃ መግባት አይችልም። በቃ የምላችሁን ሰምታችኋል አይደል? በጣም አሪፍ። ሰማ አይደል ኢሳት? እሺ አንተ እዚህ ነህ። ስለዚህ ከውጭ የመጣ ቡድን አንተ ነህ ማለት ነው። ስለዚህ የመጀመሪያውን ቡጢ ሰንዝርና አቅምን ነው እስኪ በላ። እኔ ምልክ ከነዛ ካጀቡ ውጭ አንተ ደፋር አይደለም እንደ ወንድሜ? እውነት ሳሜት ይህንን ለማየት እዚህ ቢኖር ምኞቴ ነበረ። በእርግጥም ያው ቢኖርም ብቃትህ ላይ አይችልም አይደል እንዴ? በጣም አፍሮብህ ነው የሚሄደው። ቆይ አንተ ማነኝ ብለህ ነው የምታስበው? ግን ብቼን የሆንኩኝ ሰራዊት ነኝ። እሺ በል ከአባት ጋር ጀርባ መደበቅ ሳችል ስቀር በጣም ከባድ ነው አደለ? ኢሳት እህቴ ለእኔ ቀይ መስመሬ ናት። እሺ ዳግመኛ እሱን መስመር ካለፍ እንዲሁም የእህቴን ስሟን ራሱ ከጠራ 2 ቦታ ነው የምከፍል። ሰምተኛል አይደል? 2 ቦታ። እና አንድ ነገር ልንገርህ፣ እኔና መሊክ ወዴትም ቦታ እንሄድም። እሺ ማናችሁም እኛም ማስወገድ እንደምትችሉ ካሰባችሁ መሞከር ትችላላችሁ። ሁሌም ግን እዚህ ነው የምንሆነው። ተረዳኝ አይደል? ገብቶሃል አይደል ኢሳት? በዳውን ተነሳና ከዚህ ቦታ ጠፋ። ፊት ከማበጡ በፊት በረዶ አድርግበት። እሺ
የሻንሳላን ቤት ውስጥ መስራት ትልቅ ክብር ነው አይደል እንዴ? እና ይህንን ክብር እንዴት ነው የምንይዘው? ሁሌም ፈጣን መሆን አለብን። ከመነገራችን በፊት በማንኛውም መንገድ መጠንቀቅ አለብን። ግልጽ ነው አይደል ሰዎች? ምን ማለት ፈልገው እንደሆነ እንረዳለን። በትክክል ለነገሮች ፈጣን መሆን አለብን። ፈጣን። ይህንን 50 ጊዜ ነግሬያችኋል። እዩ፣ አጎታችሁ እዚህ ናቸው። ወዴትም እንዳጠፉ። አሁንም ገና መነጋገር አለብን። ነገሮችን ግልጽ እናደርጋለን። ሰላም ነው ሼርኬ? ቡንያምን፣ ሄሎ። የት ነው ያለው? የት ያለው ይመስልሃል እንዴ ጓደኛዬ? እቤት ነኝ። አንተ የት? ያለሁበትን ቦታ ልክልሃለሁ ና። ምን አጋጠመ ሼርኬ? ደህና ነህ? ቡንያምን፣ ዝም በልና የምልህ ቦታ ጋር ብቻ ነው። እሺ ሕክመት፣ የአክሱ መድኃኒት የሆነ ውሃ ለአንቺም ጥቅም ሰጠሽ? አላውቅም፣ አልጠጣሁትም። ታዲያ ለዛማ አክሱ ድረስ መሄድሽ ምን ፋይዳ ነበረው ሕክመት? በጣም ፋይዳ ነበረው ወንድሜ። በጣም ድንቅ የሆኑ ነገሮችን አውቄያለሁ። በጣም ጠቃሚ መረጃ፣ እንደውም ከምፈልገው በላይ እኔ አግኝቻለሁ። ለምሳሌ ምን አይነት? ዛሬ ጠረጴዛ የሆነ የጎደለው ነገር አለ። ምን እንደሆነ አላውቅም፣ ግን ይህንን ልንገራችሁማ ወንድሜ፣ እነዚህ ወንበሮች አስቀያሚ ናቸው። እውነት በቶሎ እንቀይራቸው ባይ ነኝ። እባክህ ከዚህ በላይ እዚህ ወንበር ላይ ከተቀመጥኩኝ ጀርባዬ ይንቃቃል። ወደ ሳሎን ወደ ሶፋው ጋር እንሂድና እዛ ላይ ዘና ብለን እንቀመጥ። በሉኑ ወደዛ እንሂድ። ኤኒሴ፣ አቤት። እስቲ ትንሽ ቆንጆ ቡና አፊልን፣ ትንሽዬ ስኳር የሚኖረው። እሺ፣ አፈላለሁ። ባይ ፍጠኝ። እናንተስ ምን ትፈልጋለህ? ውድ ኒሴ፣ እባክሽ ሻይ አለ? እኔ ሻይ በጠጣ ደስ ይላል። አሁኑን አፍልቼ ይዤ እመጣለሁ። ለአንቺስ የኔ ውድ? አይ እኔ ምንም አልፈልግም ውዴ። አዎ አኒሴ፣ ለእኔም ለዛሬ ሻይ ይሆናል። እሺ ጥሩ ውዴ። ለአንቺስ ምን ይሆንልሽ የኔ ውድ? አመሰግናለሁ እህቴ። እኔ ክፍል ይሆናለሁ። ወዴት ነው የምትሄጂው የኔ ልጅ? በፈጣሪ የራስ ሰዓት ላይ የቤቱ ህግ አለን። ባልሽ እንደ ጅል ፊት ለፊትሽ ተቀምጦ ዝም ብሎ ያይሻል። አንተ ልጅ እስቲ ወደ ውጭ ይዛሃት እንኳን ውጣና ተዝናኑ። የሆነ ቦታ ሄዳችሁ ጊዜ አሳልፉ። አዲስ ባለ ትዳሮች እኮ ናችሁ። እውነት ምንም አይገቡኝም ወንድሜ። አክስቴ ስለምንድን ነው እያወራሻለሽ? ስለምን መዝናናት እና ጫጉላ ሽርሽር ነው የምትለው? ዲያን፣ አክስትህ ትክክል ነው ያለችው። ሁኔታችሁ ሁሉ ልክ በትዳር ላይ ብዙ ዓመት እንደኖረ ሰው እኮ ነው። እንደውም ዛሬ ማታ ሸለቆ ውስጥ የሙዚቃ ድግስ አለ። ሚስትን ይዛሃት ወደዛ ሄደ። አባዬ እባክህን ይበቃል። በቃ ይኸውልህ፣ የምትፈልገውን ነገር አድርገናል። ከዚህ በኋላ ስለዚህ ትዳር ምንም አይነት ነገር መስማት አልፈልግም። በቃ ተውኝ። አንድ የአክስቴ ኒሴ ትመጪ? እሺ መጣሁ። እሺ እሺ አባዬ።